እጃቸው እንዲሁም ደግሞ የጥፍራቸው የጣቶቻችን ጥፍር እየተሰነጣጠቀ እንዲሁም ደግሞ ፈለግ እያወጣ ለእግራችንም በጣም የተበላሸ የጠቆረ እንዲሁም ደግሞ በጣም እየተሰባበረ ለተቸገርን ለሱም መፍትሄ የሚሆን ምርጥ የሆነ የእጅ ማለስለሻ እንዲሁም ደግሞ ማዛ የጣቶቻችንን ልስልስ አድርጎ የሚያሳድግልን ውብ አድርጎ በተለይ እግራችን ላይ ያለውን ማለት ነው። ሰላም ውዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ እንግዲህ መግቢያ ላይ እንዳልኳችሁ በጣም ብዙዎቻችሁ ጠይቃችሁኛል። እጄ በጣም ፈለግ እየሆነ ተቸግሬያለሁ፣ እየተሰነጣጠቀብኝ እየተፈረፈረ እያላችሁ ነበር እና ለሱ መፍትሄ የሚሆን እዚህ ጋር እንግዲህ ይዤላችሁ መጥቻለሁ። እዚህ ጋር በምታዩት መልኩ አሰራሩ በጣም ቀላል ነው። የሚያስፈልገን ግብአት እዚህ ጋር በመጀመሪያ ደረጃ እንትን ነው ቤኪንግ ሶዳ ነው። ቤኪንግ ሶዳ ከሌላችሁ ቤኪንግ ፓውደር ብቻ መጠቀም ትችላላችሁ። ነገር ግን ቤኪንግ ሶዳ የተቋቆሩ ነገሮችን እንዳለ ጽድት ያደርጋል። በተለይ ጥፍራችን ውስጥ ቆሻሻ ካለ የተሰገሰገ የጥፍራችን እንዲሁም ደግሞ ማንኛውም ቦታ ላይ ጠቋቁር ነገር ለእጃችንም እግራችሁም ተረከዛችሁ ላይ ለጠቆረባችሁ ለሱም ይሆናችኋል ማለት ነው። እዚህ ጋር እንግዲህ በመጀመሪያ አንድ ማንኪያ ትንሽዬ ነው የተጠቀምኩት። ከዛ በኋላ ቤኪንግ ፓውደር ተጠቅሜያለሁ ትንሽዬ። አንዱን ብቻ መጠቀም ትችላላችሁ። ነገር ግን እኔ ትንሽ ስለሆነ ሁለቱንም ነው የተጠቀምኩት። እዚህ ጋር ሌላኛው ግብአቴ ደግሞ ሎሚ ነው። ሎሚ ማንኛውም ነገር ጠቋቁር ነገር በተለይ ማንኛውም ቦታ በነገራችን ላይ ጥፍራችንም ሆነ ሁሉም ነገር ጽዳትና እንክብካቤ ያስፈልገዋልና እንደዚህ ለራሳችን ጊዜ ተሰጠን ቢያንስ እንኳን በሳምንት ለራሳችሁ ጊዜ ከሰጣችሁ እጃችሁም ሁሉም ሰውነታችሁ ይመለሳል ማለት ነው። እና እዚህ ጋር እንግዲህ ግማሽ ነው የተጠቀምኩት በምታዩት መልኩ በጣም ትንሽ ነው። ውሃው ግን በጣም ነው የሰጠኝ ማለት ነው። እኔ እንግዲህ በዛ አድርጌ አይደለም የሰራሁት፣ አነስ አድርጌ ለእግሬና ለእጄ የሚበቃኝን ያህል ለአንድ ጊዜ ብቻ ነው ለጥፍሮቼ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ የጥርስ ሳሙና ነው የተጠቀምኩት። የጥርስ ሳሙና ከሌላችሁ ሻምፖ መጠቀም ትችላላችሁ። ሻምፖም በጣም አሪፍ ነው። በተለይ ጥፍራችሁ አላድግም ላላችሁም እንዲሁም ደግሞ የጥፍር ቆሻሻን ያጸዳል ማለት ነው። ይሄም እንደገና የጥርስ ሳሙናዎች ጠቋቁር ነገር እንዲሁም ደግሞ ቁስለት ካለ እሱን የማዳን እኔ የጥርስ ሳሙና ለፊቴ በጣም ነው የምጠቀመው። ተባልዚንጋ በጣም አሪፍ ነው። በተለይ እንደዚህ ፊታችሁ በጣም የሚያቃጥላችሁ ከሆነ ትንሽ ለ10 ደቂቃ ያህል ከባልዚንጋ አድርጋችሁ ብታደርጉት እንዳለ ቅጥት ነው የሚያደርግላችሁ። ምክንያቱም ቁስል ነኮችን የማዳን ባህሪ ስላለው በጣም አሪፍ ነው ማለት ነው። እንደገናም ደግሞ እንዳልኳችሁ ጥፍራችሁ የሆነ መግቢያ ላይ እንዳሳየኋችሁ የጥፍራችን የእግራችንም ሆነ የእጃችን የሆነ ጥቁር ብሎ ውስጡ የሚበላሽብን እንደሱ አይነት ነገር ያጸዳልናል ማለት ነው። ከዛ በኋላ እንደምታዩት እኔ ትንሽ ነው የተጠቀምኩት። በምታዩት መልኩ እንደዚህ አድርጌ ያዋህዳቸዋለሁ ሁሉንም። ከዛ በኋላ እዚህ ጋር እንግዲህ የጥፍር ማሳደጊያውንና ማለስለሻውን እንሰራለን ማለት ነው። ምክንያቱም እዚህ ጋር የጥፍራችንን ጥፍር ማሳደግ ለምትፈልጉ ጥፍራችን የጣቶቻችን ውበት ናቸው። በነገራችን ላይ ሳይበዛ ጥፍር ትንሽ አደግ ሲል በጣም አሪፍ ነው። እኔ ጥፍር ማሳደግ ብዙም አይመቸኝም። ሆኖም ግን የተፈጥሮ የተሰጠን ነገር እንድናጌጥበት ስለሆነ የተወሰነ ብንጠብቀው ራሳችን በጣም አሪፍ ነው እና እዚህ ጋር እንግዲህ እኛ ያው በተለይ ምግብ ለምትሰሩ እንዲሁም ደግሞ ጽዳት ላይ አብዝታችሁ በረኪናው የተለያዩ ሳሙናዎች ስለምንነካ በቃ እሱ ምንድነው እጆቻችን ቁርፍድ ነው የሚያደርግብን እና እንደዛ አይነት የተበላሸብን። ስለዚህ ግዴታ ምን ማድረግ አለብን? እንደዚህ ራሳችንን ቢያንስ በተፈጥሮ ነገር እንደዚህ መንከባከብ አለብን ማለት ነው። ሽንኩርት ደግሞ ጥፍር የማሳደግ እንዲሁም ደግሞ በተለይ ከፊት ለሸሸባችሁ ቅንድባችሁን ማብዛትና ማሳደግ ለምትፈልጉ ይሄ ቅባቱን ለሁሉም በቃ በአንድ ድንጋይ ሁለት ወፍ እንደማለት ነው። ለሁሉም መስራት ትችላላችሁ። ከዛ በኋላ እንደምታዩት መልኩ 3 ፍሬ ነው የተጠቀምኩት፣ ይበቃኛል ማለት ነው። 3ቱን ፍሬ እንደምታዩት መልኩ እንደዚህ ያርጌ ፈጭቸዋለሁኝ። እናንተ ከተፍ አድርጋችሁ መጠቀም ትችላላችሁ። ይሄ ከሌላችሁ ወይም ደግሞ ቀጥ አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ
ብርጭቆ እቃ ነበረችኝ እሷ ላይ አደርጋታለሁኝ። እዛ ሌላኛው ሌሎችም ግብአቶች ስለምንጨምር እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ እንዲሁም ሸር እያደረጋችሁ ቤተሰብ ሁኑ ማለት ነው። እዚህ ጋር በምታዩት መልኩ የወይራ ዘይት ነው የተጠቀምኩት። አንድ ማንኪያ ነው የተጠቀምኩት እና ትንሽዬ፣ እናንተ በዛ አድርጋችሁ የምትጠቀሙት ሆነ በዛ አድርጉት። ያው ስለማይበላሽ ችግር የለም። አንዴ ሰርታችሁ እንዳልኳችሁ ለቅንድባችሁም ከፊት ለፊታችሁ ለሸሸባችሁ ፀጉራችሁም እንዲሁም ደግሞ ጥፍራችሁን እንዳለ ልስልስ አድርጎ ያሳድግላችኋል። በጣም ያማረ ነው የሚያደርግላችሁ ማለት ነው። ከዛ በኋላ በምታዩት መልኩ ትንሽ ደግሞ ቤቢ ኦይል እጠቀማለሁ። ቤቢ ኦይልም እንደዛው በጣም ምርጥ ነው፣ ለሽታውም በጣም አሪፍ ነው። እኔ ቤቢ ኦይልም በጣም አብዝቼ ስለምጠቀም ማለት ነው። ተመሳሳይ እዚህ ጋር የምጠቀማቸው ግብአቶች ለሁሉም አይነት እኔ ለፀጉሬም ለቅንድቤም ስለምጠቀም ለዛ ነው እንደዚህ አድርጌ የምሰራቸው ማለት ነው። በዛ አድርጌ በምታዩት መልኩ ደግሞ ኮኮነት አለኝ። ኮኮነትን ነጩ ካላችሁ እሱ መጠቀም ትችላላችሁ፣ ሽታ የሌለው። እኔ ግን ይሄን ያለኝ ይሄንን ተጠቅሜያለሁ። ተመሳሳይ ነው ሁሉንም የምናደርጋቸው። ይሄ ከሌላችሁ እኔ የምጠቀማቸው ባላችሁ ዘይት ብቻ መጠቀም ትችላላችሁ፣ ባላችሁ ማለት ነው። ከነኝ ከአራቱ ሁለቱ ከሌላችሁ በወይራ ዘይት ብቻ መጠቀም ትችላላችሁ። ሌላ ግብአትም ስለምጨርስ ይቅርታ ስለምጨምር ማለት ነው። በጣም ይቅርታ። ላይክ እያደረጋችሁ በትዕግስት ተከታተሉ። ምክንያቱም ብዙ ጊዜ አሰራሩን ሳጣው እንደገና ኮሜንት ላይ እንዴት ላድርገው ማለት አብዛኛውን ጊዜ በተቃራኒው ነው የምትሰሩት። በተለይ ሳሙና ስሰራ ሁሉንም በትክክል ድምፁን ብታው በተለይ ደግሞ ድምፅ እንኳን ራሱ ጥራት ባይኖር ራሱ ባይሰማችሁ ቪዲዮ እንዴት እንደተቀመጠ እንዴት እንደተሰራ በአይናችሁ ብታው በጣም አሪፍ ነው። ለማይመቻችሁ በተመቻቸው ጊዜ ቁጭ ብላችሁ ብታዩት ማለት ነው። ከዛ በኋላ እዚህ ጋር እንግዲህ በምታዩት መልኩ እስቲም እናደርገዋለን። እዚህ ጋር ውሃ የፈላ ውሃ ትንሽ እንጨምርና ከስር እሳቱን እንለኩሰዋለን ማለት ነው። የተወሰነ ትንሽዬ ብርጭቆ እቃ ስለሆነች እንዳትሰበርብን በምታዩት መልኩ እንደዚህ እናደርገዋለን። ከዛ በኋላ ስቲም እንዲያደርግልን እናማስላታለን እንደዚህ በምታዩት ማለት ነው። ማማሳዩ ያው እንትን በማንኪያ ስለሆነ እያማሰልኩ ያለው ትንሽ ብርጭቆ ስለሆነ በጣም እሳቱንም እንዳታበዙት እንዳይሰነጠቅና እንዳይደፋባችሁ ተስር ማለት ነው። ይቅርታ እንዳይሰበርባችሁ ማለት ነው። እዚህ ጋር በምታዩት መልኩ ሌላኛው በዋነኝነት የምጠቀመው ቫዝሊን ነው። ቫዝሊን ማንቻውን ቦታ ክተቱት። በቃ ምን ልበላችሁ፣ ጥፍራችሁን ብትሉ ፀጉራችሁን ብትሉ፣ በተለይ ፀጉራችሁ፣ እኔ ፀጉሬ ባለውለታይ ነው። ለፊታችሁ ማታ ማታ ሁልጊዜ ተጠቀሙት። ይሄ በተለይ ብጉር ነክ የሌለባችሁ ማታ ላይ ተቀብታችሁ ከሌሎች ግብአቶች ጋር የሰራሁት አለ ወደታችሁ በጣም አሪፍ ነው ማለት ነው። ከዛ በኋላ የተወሰነች እንደምታዩት እንትንልና በምታዩት ማንኪያ ነው የጨመርኩት። በደንብ አድርጌ አዋህደዋለሁ ስቲም እንዲያደርግልኝ ማለት ነው። ያን ያህል ብዙ አናቆየውም። የነጭ ሽንኩርቱን ጥቅም ብቻ እስከሚወስድልን ድረስ ነው። ከዛ በኋላ አንደኛ ባልዚኑ እንዳረገው ይረዳዋል፣ ያን እንዳይበላሽብንም ማለት ነው። በምታዩት መልኩ ከዛ ለ10 ደቂቃ ያህል ስቲም ታደረግኩት በኋላ በቂው ነው። በምታዩት መልኩ ትንሽ በዛ አድርጋችሁ እናንተ ሞላ አድርጋችሁ ራሱ መስራት ትችላላችሁ። እንዳልኳችሁ ለሁሉም ይሆናል። ለእጃችሁም ለጥፍራችሁም ብቻ አይደለም፣ ቅንድባችሁ አላድግ ላላችሁ ለሱ ብዛትም እንዲሁም ደግሞ ለሽፍታችሁ ተግንባራችሁም ለሸሸባችሁ ሁል ጊዜ ማታ ማታ ብትቀቡት በጣም ምርጥ ነው ማለት ነው። ከዛ በኋላ እንደዚህ አድርጌ ትንሽ ፕላስቲክ ስለሆነ ትንሽ ማባረድ አለብን፣ ትንሽ እንዲባረድልን፣ ምክንያቱም እንዳይጨማደድ ማለት ነው፣ እንዳይበላሽብን እቃው። ያው ባልዚን ስላለ ከተወሰነ ደቂቃ በኋላ 30 ደቂቃ ራሱ አይፈጅም፣ ወዲያውኑ ነው እርግት የሚለው ማለት ነው። ከዛ በኋላ እዚህ ጋር ቅድም እያዘጋጀነውን እጅ ማጽዳውንም እሱንም በአንድ ላይ አድርገን አሁን ደግሞ እያጸዳው እጄን አሳያቸዋለሁ። እዚህ ጋር በነገራችን ላይ ካሜራ ቦታ አልተመቸኝም። ብዙዎቻችሁ የእጅና የእግር በምጠይቁ ጊዜ በቃ ቦታ ነው የሚያንሰኝ። ምክንያቱም እኔ ደግሞ ምንድነው የምጠቀመውን ግዴታ የሰራሁትን ተጠቅሜ ነው ወደ እናንተ ማመጣላችሁ። ለዛ ስለሆን የእጅና የእግር ላይ ቦታ ስለማይመቸ ጥቁርቁር ነው የሚያደርገው ማለት ነው። እና እዚህ ጋር ጨለማ ነው የሚሆነው። እዚህ ጋር በምታዩት ራሱ እጄ የኔ ነው እንደ እስከምል ድረስ ነው እና ጨለማ ስለሆነብኝ፣ ለማንኛውም እንደዚህ አድርጌ እናንተን ለማሳየት ያህል ይበቃል። በምታዩት መልኩ እንደዚህ የማትጠቀሙትን የጥርስ ብሩሽ እንደዚህ አድርጋችሁ በደንብ አድርጋችሁ
አድርጋችሁ ለተወሰነ ለ5 ደቂቃ ያህል ትንሽዬ በርህራሄ ባለው ማለት ነው። እኔ እንደምታውኝ አፋጥኛው እንጂ ቪዲዮን እንደዚህ አልሰራሁትም አልፈተኩትም ማለት ነው። ከዛ በኋላ በምታዩት መልኩ እጄን ታጠብና እዛ ቅድም እየሰራ ነውን የጥፍር ማሳደጊያ ማለስለሻ እንደዚህ አይነት የጆሮ እንትን ጥጥ ካላችሁም በእንደዚህ ያደርጋችሁ በደንብ አድርጋችሁ እሽት አድርጉት፣ ማስያጅ አድርጉት። ማንኛውም ነገር በነገራችን ላይ ማስያጅ ይፈልጋል ማለት ነው። ጣታችንም፣ ሰውነታችን፣ ሁሉም ነገር ማለት ነው። ደማችን ዞርውር ሲል በዛ ሰዓት ነው የጥፍሮቻችን ወደፊት የሚያምሩት ማለት ነው። ቅድም ያያችሁትና አሁን ላይ አስቡት እጄ ምን እንደሚመስልና ቅባቱን ሁሌ ማታ ማታ ተቀብታችሁ እጃችሁን በፌስታል ስር አድርጋችሁ ጠዋት ታጠቡት ማለት ነው። ይህን ይመስላል የዛሬ ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ ወይኔ ውዶች።